ለመሆኑ ማህሌት ዛሬ እጅ ከፍንጅ ልትያዝ የቻለችው በማን አማካኝነት ነው? በማህሌት ላይ ማን ነው ጥቆማ ያደረገባት? ማህሌትስ እንዴት እስር ቤት ገባች የሚለውን እንደዚሁም ማህሌት ዝናን አጋልጣለች አላጋለጠችም የሚለውንም ይዤላችሁ ነው የመጣሁት። ዛሬ ማህሌት ሞገስን በትራስ ለማፈን ስትል እጅ ከፍንጅ ተይዛለች። ለመጀመሪያ ያያት መድብል ነበረ። ከዛም በኋላ ደግሞ ግብረ አበሮቹ ወዲያው በዛኑ ሁኔታዋን ምንም አይነት ለውጥ ሳታደርግ ፖሊሶች እጅ ከፍንጅ እንዲይዟት ተደርጋለች። እኔ ታዝዤ ነው የታዘዝኩትን ነው ያደረግኩት በማለትም እንደዚሁ ያዘዟትን ሰዎች እንድታመጣ ተደርጋለች። ታዝዤ ነው ሰው አዞኝ ነው እንደዚህ እዚህ ቦታ ልታገኙኝ የቻላችሁት በማለት ተናግራለች። በመጀመሪያ ለመጠየቅ ነው የመጣሁት ብላ ነበር። ነገር ግን አልተሳካላትም። አሁን እጅ ከፍንጅ ስትያዝ ሁሉን ነገር ለማጋለጥ ተስማምታለች። ምሳሌም ከስንት ቀናት ጥበቃ በኋላ አባቷ ወደ ቤት ሲመጣ በጣም ፈርታ እጆቿ እየተንቀጠቀጡ እንደዚሁም አባቷን ከማቀፍ ይልቅ ወደ ኋላ ስትሸሽ ይታያል። ምሳሌ ብሩክን ለማቀፍ የፈራችው ሁኔታው ነበረ ያስፈራት። በዚህን ሁኔታ ተጎሳቁሎና ራሱን ጥሎ እንደዚሁም በሰው ተደግፎ ሲሄድ አይታው ስለማታውቅ በጣም ነበረ የፈራችው። ከዛም በኋላ ወደ ሳሎን ቤት አስገብተው ቁጭ ካደረጉት በኋላ ግን ምሳሌ እያለ ነበረ የነበረውና እንደዚሁም ቅድስት አረ ወደ ክፍል አስገባውና ይተኛ በማለት ነበረ የተናገረችው። ምንም አይለውም ዶክተሮቹ ምንም አይለውም ብለዋል። ችግር የለውም እዚሁ መሆን ይችላል። ምሳሌ ምነው ደስተኛ አልሆንሽም እንዴ ብሩክ ስለመጣ በማለት ሲናገራትም መድብል ለምሳሌ እንደገና ምሳሌ ሄዳ አባቷን ለማቀፍ ችላለች። እርግጥ የአባቷ ሁኔታ አስደንግጧት ለደቂቃዎች ያክል ከብሩክ ላለመቅረብ ሞክራ ነበረ። ይሁንና መድብል ምን ሆነሽ ነው ምሳሌ ስንት ቀን ስትጠብቂው የነበረው አባትሽም በማለት ሲናገራት እንደገና ወደ አባቷ ለመቅረብ ችላለች። ይሁን እንጂ ምሳሌ ብሩክን እየቀረበችው በጣም እየፈራችና እየተንቀጠቀጠች ነበረ ሁኔታው ስላስደነገጣት። ይሁንና በአጎቷ ንግግር የተሳበችው ምሳሌ እንደምንም አባቷን ቀርባ ካቀፈችው በኋላ በአይኖቿ እንባ እየሞሉ ግን ምን ሆኖ ነው በማለት ጥያቄ አምጥታ ነበረ። ምን ሆኖ አባዬ እንደዚህ የሆነው በማለትም ነበረ ስትጠይቃቸው የነበረው። ምንም አልሆነም ትንሽ አመም አድርጎት ነው ደህና ነው በማለት እንደዚሁም ብሩክም የቻለውን ያክል ራሱን አጠንክሮ ምሳሌን ለማቀፍ ሞክሯል። እርግጥ ብሩክ ያለበት ሁኔታ ትንሽ ለብዙ ቀናቶች ታስሮ ስለተሰቃየ ያለበት ሁኔታ እንደ በፊቱ ባይሆንላትም እሱ ግን እንደ በፊቱ ለመሆን እየሞከረ ነበረ። የአባቷ ሁኔታ እየገባት ምሳሌ ምን ሆኖ ነው ብላ ከጠየቀችም በኋላ ትንሽ አመም አድርጎት ነው ምንም አልሆንም ከውጭ ሲመጣ እኮ ታሞ ነው በማለት ቢመልሱላትም ቅድስትና መድብል ምሳሌ ግን ታግቶ ነው አይደለ አስረውት ነው አይደለ ብላ በመጠየቅ አባቷ የነበረበትን ሁኔታም ለማወቅ ችላለች። ምክንያቱም ከቀናት በፊት እሷ ለራሱ ታግታ እዛ ቦታ ነበረች። እርግጥ ልጅ ናት አታመልጥምና አትታገልንም ብለው ስላሰቡ እጅና እግሯን ያሰራት ሰው ባይኖርም ከክፍል ውስጥ ግን ፈጽሞ እንድትወጣ አይፈቅዱላትም ነበረ። በዛም መካከል ደግሞ ጠዋትና ማታ አካባቢ ወደ ውጭ ያወጣኛል ያገተኝ ሰው ብላ ስትናገርም በዚያ ውስጥ ያሉ ክፍሎች ሁላቸውም ሰው እንደሚኖርባቸውም ጭምር ተናግራ ነበረ። በዛን በምሳሌ ንግግር ነው እንግዲህ መድብል እዛ ቦታ ምናልባትም ብሩክ ሊኖር ይችላል ብሎ ያጸናው። ነገር ግን ከጓደኞቹ ጋር እዛ ቦታ ሄዶ ጉዳዩን ካጣራ በኋላ ብሩክ እዚህ ቦታ ለተወሰነ ጊዜ የቆየ መሆኑን እና ከቅርብ ጊዜ ወደዚህ ደግሞ ወደ ሌላ ቦታ እንደተላለፈ እንደዚሁም ካሳለፍነው ፓርት ላይ የት ሄደው እንዳወጡት ብሩክን አይተናልና
ወደዛ ቦታ እንደተላለፈ እንደዚሁም ከከተማው ትንሽ ወጣ ያለ እንደሆነ ሲነገራቸው በቀጣይ ኦፕሬሽናቸው እዛው ብሩክ አለበት ተብሎ የተጠናው ቦታ ላይ ሄደው ከጓደኞቹ ጋር እውነት የሞገስ የጓደኝነት ጥግ እርግጥ አንዳንድ ድራማዎች የሚሰሩት ከእውነተኛ ታሪክ የተነሱ ናቸውና አንድ ጓደኛ ለጓደኛው ምን ያክል መስዋዕት እንደሚከፍል ያየንበት የሞገስ የጓደኝነት ጥግ በብሩክና በሞገስ ይሄን ድራማ ከመጀመሪያው ጀምረን እስከ አሁን ድረስ የምንከታተል ሰዎች እንደዚሁ በመካከላቸው ምን አይነት ሁኔታ ላይ እንዳለፉ ሁሉ ስንረዳ ከጓደኞች መካከል ምን ያህል መስዋዕት መከፋፈል እንደዚሁም ደግሞ በበደልም ቢሆን አንድ ጓደኛው ላይ ሳያውቅም ሆነ እያወቀ ምን አይነት ጥፋት ያጠፋል፣ ከዛስ እንዴት ይቅር ይለዋል። እንደዚሁ በመካከላቸው የነበረው የቅጣት አይነት ለራሱ ደስ የሚል ነበረ። ብሩክ ሞገስን ሲመታው ይገባኛል ጓደኛ የምታኛ አጥፍቻለሁ ብሎ የፍቃደኛ የሚሆንበት ጊዜ ነበረ እና ኦሬዲ የጓደኝነትን ጥግ እንማራለን ከዚህ ድራማ በሞገስና በብሩክ መካከል። እንደዚሁ ወደ መድብል ስንመጣ ደግሞ በመድብልና በብሩክ እንደዚሁም በጓደኞቹ መካከል ያለው ጀግንነትም ሆነ እያንዳንዱ ለቤተሰብ ለጓደኛ ያለን ታማኝነት ጥሩ ነገር የሚያስተምር ነው። በጣም ደስ እያለን ነው ሁላችንም የምንከታተለው ድራማውን። ሞገስም ለብሩክ ይህን ሁሉ መስዋዕት ከፍሎ ራሱን ህይወቱን እስከ መሰዋት ድረስ ደርሶ ሆስፒታል የሚገኘው አሁን በመድብል ትብብር አሁን በኤፍራታ ደም ተለግሶት ከሆስፒታል ሊወጣ ዝግጅት ላይ እያለ ነበረ የዝና ሰዎች እና እንደዚሁም ዝናን ጨምሮ ወደ ሆስፒታል የመጡት። እንግዲህ ዝና ወደ ሆስፒታል የመጣበት ትልቅ አላማ አለው፣ ሞገስ ላይ ያነጻጸረ ማለት ነው። ምክንያቱም ወደ ሞገስ የመጡበት አላማ ሌላ ነበር። እርግጥ ዝና የራሱ አላማ የተሳካለት እስኪመስለው ድረስ በጣም ደስተኛ ሆኖ ነበር የመጣው። የሞገስ ሞት ማለት ለሱ ትልቅ ነገር ነበረ። ፈጽሞ ይሄ ሊሳካለት እንዳልቻለ ስላወቀ የተበሳጨና ተስፋ በመቁረጥ ነው ሁላቸውም ከሆስፒታል የወጡት። እንደዚሁም ሞገስ ወደ ቤት ሲመለስ ሉላ በድንጋጤ ያልተጠበቀ ነገር አድርጋለች። እርግጥ ሉላ ሰሞኑን ያለችበት ሁኔታ የሚታወቅ ነው። የታገደበትን የሞገስን ንብረት ለማስፈታት በሚል አጀንዳ ሌላ ሰው ጋር ባልፈለገችው ነገር ተጠምዳ ነው ያለችው። እንግዲህ ይህን የማታደርጊ ከሆነ የሞገስ ገንዘብ መመለሱ ይቅርና እኔ በሞገስ ላይ ሌላ ክስ እጀምርበታለሁ በማለት ሲያስፈራራት ከሰውየው ጋር የሌለ ሰጣ ገባ ውስጥ እንደገባች ነበረ ሞገስን ወደ ቤት ይዘውት የሄዱት። ሞገስ በዚህን ሁኔታ ሆኖ ወደ ቤት አትውሰዱኝ ለማለትም ሀሳብ አምጥቶ ነበር። ነገር ግን ሉላ ያለችበት ሁኔታ እንደዚሁም ደግሞ በተደጋጋሚ እየደወለች ሞገስ የሆነው ነገር ያለ ይመስለኛል፣ ምንድን ነው ውስጤ እየተረጋጋልኝ አይደለም በማለት ሁሉ ስትናገር ነበረ። መድብልም በተደጋጋሚ ሞገስ እኔ ጋር ነው ደህና ነው በማለት ሲነግራት መልሳ ወደ ዳጣ በመደወል ሞገስ የሆነው ነገር አለ ወይ በማለት ስትጠይቃት ደም እያሉ ነበረ፣ አላውቅም በማለት ነበረ የመለሰችው ዳጣ። እንግዲህ ዳጣ ላይ የደም አይነትሽ ምንድን ነው ስትባል ቀይ ነው ነው ያለችው እሷ። ይሄ አይነት ጥያቄ ደግሞ ለሷ ብዙ ይሄ አይነት ነገር ለሷ ብዙ ጥያቄ ስለፈጠረባት ለቅድስትም ሆነ ለሉላ ነግራቸዋለች። ሉላ ደግሞ ይህንን ነገር ከአሁን በፊት ከዝና ጋር በነበረችበት ወቅት በተደጋጋሚ በተለያዩ አጋጣሚዎች ሲጠያየቁና ሲነጋገሩ ስለምታውቅ የተመታ ሰው መኖሩን አረጋግጣለች። ነገር ግን ሞገስ ነው አይደለም የሚለውን ነበረ እስካሁን እርግጠኛ ያልሆነችው እንጂ
ብሩክን ለማውጣት ሲሄዱ ወይ ብሩክ ተመቷል ወይም ሞገስ ተመቷል ወይም ደግሞ ራሱ መድብል ተመቷል የሚል ድንጋጤ በውስጧ ቢያድርም በስተ መጨረሻ ግን ሞገስ እንደተመታ ወደ ቤት ሲመጣ ታውቃለች። እርግጥ አሁን ላይ ሞገስ ደህና ነው። ነገር ግን የተመታበት አካባቢ በተደጋጋሚ እጆቹን እዛ ላይ ጨምቆ ይይዛል ሰውነቱንና የሆንከው ነገር አለ ወይ ብላ ስትጠይቀው ሉላዬ እኔ ደህና ነኝ፣ አሁን ማረፍ ብቻ ነው የምፈልገው፣ አንቺ ደህና ነሽ አይደለ ብሎ ሊያርፍ ሲል ሲቀመጥ የተሰማው ስሜት ነበረና ሉላም ወደ ሞገስ በመጠጋት እኔ እኮ አውቅ ያለው ምን እንደተፈጠረ ነው እየነገራችሁኝ ያላደላችሁት እንጂ የሆነ ሰው እንደተመታ ሰምቻለሁ በማለት ማን ነገረሽ በማለት ሞገስ መልሶ ለሉላ ይነግራታል። እኔን ከመጠየቅ ለምን የሆነውን ነገር አትነግረኝም? ምን ሆነህ ነው በማለት አይ ትንሽ ናት እኮ እዚህ አካባቢ ትንሽ ናት፣ ቀላል ነው በማለት ይነግራታል። ከዛም በኋላ ሰውነቱን እንደዚህ ቶሎ ቁስሉን ለማየት እንትን ትላለች። ቁስሉን ስታየው ግን ሉላ ለራሱ በጣም ደንግጣ ነበር። የሞገስ ቀዶ ጥገና ያደረገበት ቦታ ላይ በትልቁ ነበረ የታሸገውና እንደዚሁ ይሄንን ችለህ እንዴት በሰላም ቤት ድረስ ልትመጣ ቻልክ በማለት እሱን ካረጋጋቸውና የሚያስፈልገውን ነገር ካቀራረበች በኋላ ከሞገስ ራቅ ብላ ሉላ በተደጋጋሚ እያሰበችና እየተጨነቀች ለደቂቃዎች ቆይታለች። ሉላ የምታስበውና የምትጨነቀው ለምንድን ነው? ሞገስ በዚህን ሁኔታው ሆኖ የፍርድ ቤቱን ጉዳይ የጠበቃውን ጉዳይ እንደዚሁም ንብረቱን ለማስመለስ ውጣ ውረዱን ላይችለው ይችላል። እኔ የምችለው ነገር ከዛ ጠበቃ ጋር ተስማምቼ በቻልኩት ራሴን ጠብቄ እንደምንም ብዬ የንብረቱን እንዲለቀቅለት ማድረግ አለብኝ። ያንን ካላደረግኩ ሞገስ በዚህን ሁኔታው ሰውየው መልሶ ከከሰሰው የማይጠበቅ ነገር ውስጥ ወይም ደግሞ ጤናው ከዚህም በላይ ሊባባስ ይችላል የሚል ፍርሃት ስለነበራት ከጠበቃዋ ጋር ለመስማማት እየደረሰች ይመስላል በሀሳብ ሉላ። በተደጋጋሚ ጠበቃው ያላትን ነገርና እንደዚሁም ያስጠነቀቃትን ነገር በተደጋጋሚ ስታስብ ነበረ። ሞገስም በቻለው አቅም ሉላዬ ምንድን ነው ራቅሽ፣ ምን ሆንሽ በማለት እየጠየቃትን ቢሆን ደህና ነኝ፣ ምንም አልሆንኩም፣ አይዞህ አለውልህ በማለት ነበረ ስትመልስለት የነበረው። ሉላ ግን እያሰበች ያለችው በተቃራኒ አቅጣጫ ነበር። ብሩክ ወደ ቤት ከተመለሰ በኋላ እርግጥ ቤቱ በደስታ ቢሞላም በሞገስ እንደዚህ መሆንና እንደዚሁ ብሩክን ያክል ተጎድቶ በመምጣቱ ሁላቸውም ከልባቸው እያዘኑ ብሩክ በቻለው አቅም በቤት ውስጥ አስፈላጊውን የሆነ እንክብካቤ እንዲደረግለት እንደዚሁም ከነሱ የሚጠበቀውን ነገር ሁሉ እያደረጉ ነው። እስካሁንም ምንም አጉድላ የማታውቀው ቅድስት አሁንም ኃላፊነቷን በትህትና እየተወጣች ትገኛለች። ለመሆኑ ብሩክ እስካሁን ድረስ ለምንድን ነው ያልተነጋገረው የሚለውንም ማህሌት ወደ ፖሊስ ጣቢያ ከሄደች በኋላ እኔ ፈልጌ ያደረኩት ነገር ምንም የለም፣ ከሞገስ ጋር ምንም አይነት ጸብ የለንም፣ ነገር ግን ካሁን በፊት የራቁት ቪዲዮ ለቆብኝ ነበር ስትል ተናግራለች። በዚህ ተነሳስተሽ ነው ወይ ልትገለው ያሰብሽው ስትባል ግን አይደለም ሌላ ሰው ልኮኝ ነው በማለት የላከሽን ሰው አምጪ ያለበለዚያ እዚሁ ትቆያለሽ በማለት ስትነገር ለመናገር ተስማምታለች። ለመሆኑ ማህሌት እውነት ትክክለኛ የዝናን ስም ትናገራለች ወይስ ካሌብን ታጋልጣለች የሚለውን በቀጣይ ፓርት ላይ የምናየው ይሆናል።